በኢየሩሳሌም ጌታችን ኢየሱስ ክርስቶስ የሰው ልጆች ለማዳን በመስቀል ከተሰቀለ በኋላ የአርማትያሱ ዮሴፍና የሌሊቱ ደቀ መዝሙር ኒቆዲሞስ ጲላጦስን ጠይቀው አስክሬኑን በመውሰድ በቀበሩበት ቦታ በአራተኛው ክፍለ ዘመን የታነጸ ቤተክርስቲያን ይገኛል። ይኸውም የቅዱስ መቃብር ሆሊ ሰፐልከር ቤተክርስቲያን የሚባለው ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተክርስቲያን ቅኝት ፕሮግራማችን የያዝነውን የሕማማት ሳምንት ምክንያት በማድረግ በዕለተ ዓርብ ከዛሬ 2018 ዓመት በፊት በጎልጎታ የተሰቀለው ጌታችን ኢየሱስ ክርስቶስ በተቀበረበት ቦታ ክርስትናን በሮማ ሥርወ መንግሥት ተቀባይ እንዲሆን ባደረገው ታላቁ ቆስጠንጢኖስ የታነጸውና በአሁኑ ጊዜም የካቶሊክ ቤተክርስቲያንን ጨምሮ በሌሎች በርካታ የክርስትና ቤተ እምነቶች ስር የሚገኘውን የቅዱስ መቃብር ቤተክርስቲያንን ልናስቃኛችሁ ወደድን። አብራችሁን ቆዩ። የቅዱስ መቃብር ቤተክርስቲያን ጌታችን የተቀበረበት ቦታ ብቻ ሳይሆን በቅርብ ርቀት የሚገኘውን የተሰቀለበትን ጎልጎታንም አንድ ላይ ይዞ የሚገኝ ነው። ይህ ካቶሊካውያን ብቻ ሳይሆን የክርስትና አማኞች ሁሉ የንግደት ቦታ የሆነው የቅዱስ መቃብር ቤተክርስቲያን በታላቁ ቆስጠንጢኖስ በአራተኛው ክፍለ ዘመን ከፈረንጆቹ 335 እስከ 336 ባለው ጊዜ ውስጥ ነው የታነጸው። ቤተክርስቲያኑ ፋርሶች በፈረንጆቹ 614 አፍርሰውት ከ616 እስከ 626 ባለው ጊዜ ውስጥ ታድሷል። የቅዱስ መቃብር በተለይም በ9ኛው ክፍለ ዘመን የመሬት መንቀጥቀጥን ጨምሮ በርካታ የመቃጠል አደጋዎች ሲያስተናግድና በተደጋጋሚም ሲታደስ ቆይቷል። በፈረንጆቹ 1009 የእስልምና እምነት 6ኛው ካልፌት አልሐኪም ቤተክርስቲያኑን ሙሉ በሙሉ በሚባል ደረጃ አፍርሶታል። የካሊፌቱ ድርጊት በወቅቱ ክርስቲያኖችን ያስደነገጠና ኢየሩሳሌምን ለመቆጣጠር የመስቀል ጦረኞች እንዲነሱ ካደረጉ ምክንያቶች መካከል አንዱ ለመሆን የቻለ ነው። የዚሁ ካሊፌት ልጅ ታዲያ የባዛንታይኑ ንጉሥ ቆስጠንጢኖስ 9ኛ መልሶ እንዲያነጸው ፈቅዶለት በፈረንጆቹ 1048 አነስ ባለመልኩ ታንጿል። በ11ኛው ክፍለ ዘመን መጨረሻ ማለትም በፈረንጆቹ 1099 የመስቀል ጦረኞች ኢየሩሳሌምን ተቆጣጠሩ። የመጀመሪያ መስቀል ጦረኞችም የቅዱስ መቃብርን ቤተክርስቲያን ተቆጣጠሩ። የበፊት መስቀል ጦረኞች ግብ ወደዚሁ ቅዱስ ቦታ በመምጣት መጸለይ ስለነበር በ12ኛው ክፍለ ዘመን አጋማሽ ላይ በቤተክርስቲያኑ ታሪክ ለመጀመሪያ ጊዜ በርካታ ቅዱሳን ስፍራዎች ማለትም ጌታችን የተሰቀለበትና የተቀበረበትን በአንድ ላይ አካቱ ቤተክርስቲያን መስራት ተቻለ። በፈረንጆቹ 1187 የንግሥታት ጦር በተባለው ሦስተኛው መስቀል ጦር የአዩቢያን ሥርወ መንግሥት መስራች ሳላዲን ቤተክርስቲያኑና የቀድሞ ኢየሩሳሌምን ተቆጣጠረ። ሳላዲን ኢየሩሳሌምን በተቆጣጠረበት ወቅት በተደረገ ስምምነት ታዲያ ክርስቲያን ነጋዴያን ወደዚሁ ቅዱስ ቦታ ንግደት እንዲያደርጉ ተፈቅዶ ነበር። ኢየሩሳሌምና ቤተክርስቲያኗን በ13ኛው ክፍለ ዘመን ሲሲሊን፣ ጀርመንን፣ ጣሊያንና የሮማ ሥርወ መንግሥትን እንዲሁም ቅድስት ምድርና ኢየሩሳሌምን በንግሥና የመራው ፍሬዴሪክ ዳግማዊ መልሶ መቆጣጠር ችሎ ነበር። በፈረንጆቹ 1244 ግን የሳላዲን ወንድም የልጅ ልጅና የአዩቢያን ሥርወ መንግሥት የመጨረሻ ውጤታማ መሪ አሳሊ አዩብ ኢየሩሳሌምና ቤተክርስቲያኑን ተቆጣጠረ። ቤተክርስቲያኑ ግን አልፈረሰም ነበር። አሳሊ አዩብ በሞንጎላዊ መሪ ጋንጊስ ካን የወደመውን ኳሪዝም ሥርወ መንግሥት ተዋጊዎችን በመጠቀም ኢየሩሳሌምን ከተቆጣጠረ በኋላ ለበርካታ ዓመታት ኢየሩሳሌም በተለያዩ ሙስሊም መሪዎች አስተዳደር ስር ቆይታለች። ቅዱስ መቃብር በእነዚህ ሁሉ ጊዜያት ውስጥ በካቶሊካውያንና በኦርቶዶክሳውያን ሲተዳደር ቆይቷል።
ከፈረንጆቹ 1348 እስከ 1575 ጌታችን በተቀበረበት ቦታ ላይ የምስራቅ ቤተክርስቲያን የሚባል የአምልኮ ስፍራ ነበር። በአሁኑ ጊዜ ቦታውን የሚያስተዳድሩት ፍራንሲስካውያን እንቅስቃሴም ከዚሁ ቤተክርስቲያን ጋር ተያይዞ የመጣ ነው። ፍራንሲስካውያን ይኸው በነጋዴያን ብዛት ችላ ተብሎ የነበረውን የምስራቅ ቤተክርስቲያን እድሳት በማድረግ ቀስ በቀስ ቅዱሳን ቦታዎችን በአንድ ቤተክርስቲያን ውስጥ እያካተቱ መምጣት ችሏል። ፍራንሲስካውያን ቤተክርስቲያኑን በፈረንጆቹ 1555 ካደሱ በኋላ በአስተዳደሩ ጉዳይ ከኦርቶዶክሳውያን ጋር አለመግባባቶች ተከስተው ነበር። እነዚህን አለመግባባቶች ኢየሩሳሌምን በሚያስተዳድረው ሱልጣን በሚያወጣቸው ሕጎች ለመፍታትም ተሞክሯል። ቤተክርስቲያኑ በፈረንጆቹ 1808 በእሳት አደጋ ክፉኛ ተጎድቶ ከታነጸ በኋላ የቤተክርስቲያኑ ማማም ከፈረንጆቹ 1868 ጀምሮ በብረት መስራት ጀምሯል። ከአንደኛው የዓለም ጦርነት በኋላ እንግሊዝ የፍልስጤም አስተዳዳሪ በሆነችበት ከፈረንጆቹ 1917 እስከ 1948 ጊዜ ውስጥ ቤተክርስቲያኑ እድሳቶች ተደርጎለታል። እስራኤል ከሁለተኛው የዓለም ጦርነት በኋላ በፈረንጆቹ 1948 አገሮና ከተመሰረተችና በ1967 ካደረገችው የአረብ እስራኤል የስድስቱ ቀን ጦርነት ወዲህ የቅዱስ መቃብር ቤተክርስቲያን የሚገኝ ቦታ ሁሉ በአገሯ ውስጥ ለማስገባት ችላለች። በቤተክርስቲያኑ ላይ የሚደረጉ ማሻሻያዎችም የእስራኤል መንግስት ከዮርዳኖስ ጋር በመተባበር ተካሂዷል። የመስቀል ጦረኞች ያነጹት ቅዱስ መቃብር በፈረንጆቹ 1808 በእሳት አደጋ ወድሞ አሁን የሚታየው ከ1808 በኋላ የታነጸው ነው። ቤተክርስቲያኑ በዋናነት ሁለት ክፍሎች አሉት። የመጀመሪያው ክፍል የመጀመሪያውን የቅዱስ መቃብር ያሰነጸው የታላቁ ቆስጠንጢኖስ እናት ቅድስት ሄለን ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ያገኘችበትን የሚያመለክተው ነው። ሁለተኛው በውስጡ ካቶሊካውያንን ጨምሮ የበርካታ ክርስትና ቤተ እምነቶች ቤተ ጸሎቶች የሚገኙበት ክፍል ነው። በቅዱስ መቃብር ውስጥ ከሚገኙት ሁሉ ከዓለም ዙሪያ በሚመጡ ነጋዴያን በብዛት የተጎበኘውና የሚጸለይበት በላቲን አይዱክል የተባለው አነስተኛ የንግደት መዳረሻ ይገኛል። ይህ ስፍራ ጌታችን ኢየሱስ ክርስቶስ የተቀበረበትን ቦታ የያዝና የመቃብሩ መዝጊያ ድንጋይ አካልም የሚገኝበት ዋነኛው የቤተ ክርስቲያኑ መገለጫ ነው። አይዱክል የተባለው ጌታችን ኢየሱስ ክርስቶስ የተቀበረበት ቦታ ለበርካታ መቶ ዓመታት ለነጋዴያን ዝግ ሆኖ የቆየ ነበር። ይኸው ቦታ ከፈረንጆቹ 2016 እስከ 2017 በተደረገለት እድሳት ከበርካታ ክፍለ ዘመናት በኋላ ለመጀመሪያ ጊዜ ለነጋዴያን ክፍት ሆኗል። ቅዱስ መቃብር የክርስቲያኖች መሠረቱ ነው። የጌታችን ኢየሱስ ክርስቶስ ሞት፣ ቀብርና ትንሣኤ የተፈጸመበት ቦታ በመሆኑ ቤተ እምነት ሳይለይ ለሁሉም ክርስቲያኖች ቅዱስ ተደርጎ የሚቆጠር ቦታ ነው። በዚህም በቤተ ክርስቲያን ውስጥ በርካታ የክርስትና ቤተ እምነቶች ቤተ ጸሎቶችን በመያዝ ለምዕመናኖቻቸው የወንጌሉ ቃል የተፈጸመበትን ቦታ ያስጎበኛሉ። ከነዚህ የክርስትና ቤተ እምነቶች መካከል የካቶሊክ ቤተ ክርስቲያን፣ የግሪክ፣ ኮፕቲክና ሱሪያ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ እንዲሁም የአርመኒያ ሐዋርያዊ ቤተ ክርስቲያን ቤተ እምነቶች በዋናነት በዚሁ ቤተ ክርስቲያን ውስጥ ቤተ ጸሎቶቻቸው የሚገኙት ናቸው። በካቶሊክ ቤተ ክርስቲያን በፍራንቺስካውያን ገዳም በሚተዳደረው ቅዱስ መቃብር ውስጥ ጌታችን ኢየሱስ ክርስቶስ በሚስማር በተቸነከረበትና ከሞት በተነሳ ጊዜ ለእናቱ ቅድስት ድንግል ማርያም የተገለጸበት ቦታ የታነጹ ቤተ ጸሎቶች የካቶሊክ ቤተ ክርስቲያን የአምልኮ ስፍራዎች ናቸው። ጌታችን ኢየሱስ ክርስቶስ ታስሮበት ነበር የሚባልበት ቦታና መስቀሉ የተገኘበት ቦታ ላይ የግሪክ ኦርቶዶክስ ቤተ ጸሎቶች፣ በልብሱ ዕጣ በተጣጣሉበትና የቅድስት ሄለን የአርመኒያ ሐዋርያዊ ቤተ ጸሎቶች፣ ከጌታችን መቃብር በስተጀርባ የኮፕቲክና ሶሪያ ኦርቶዶክስ ቤተ ጸሎት፣
እንዲሁም በቤተ ክርስቲያኑ የላይኛው ክፍል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ጸሎቶች ይገኛሉ። በቅዱስ መቃብር በዋናነት ጌታችን የተሰቀለበትና የተቀበረበት ቦታ ቢኖርም ወደ ስቅላቱ የተጓዛቸው የመጨረሻ መንገዶች እንዲሁ በዚሁ ቤተ ክርስቲያን ይገኛሉ። እነዚህ የመጨረሻዎቹ የመስቀል መንገዶች በካቶሊክና በግሪክ ኦርቶዶክስ ቤተ ክርስቲያን ውስጥ የሚገኙ ናቸው። የመስቀል መንገዱ ከቤተ ክርስቲያን ውጪ በመጀመር በመጨረሻም ጌታችን በተሰቀለበት ጎልጎታ በሚባለው የቤተ ክርስቲያኑ የውስጥ ክፍል ይጠናቀቃል። ጌታችን ኢየሱስ ክርስቶስ በተቀበረበት ቦታ የታነጸው ቅዱስ መቃብር ቤተ ክርስቲያን ለክርስትና እምነት ተከታዮች ብቻ ሳይሆን በዓለም አቀፉ የቅርስ ጥናት ምርምርና ጥበቃ ተቋም ዩኔስኮም ዘንድ የጥንቷ ኢየሩሳሌም በሚል በዓለም አቀፍ ቅርስነት የተመዘገበ ነው። ቤተ ክርስቲያኑ በያዝነው የሕማማት ሳምንት ከምንጊዜውም በላይ መንፈሳዊ አገልግሎቱ የሚጠነክርበትና የበርካታ ነጋዴያን መዳረሻ የሚሆንበት ነው። በእርግጥ የዘንድሮ የሆሳዕና በዓል በዚሁ ቤተ ክርስቲያን እንዳይከበር የእስራኤል መንግሥት ክልከላ አስቀምጦ መነጋገሪያ የነበረ ቢሆንም የስቅለተ ዓርብ መሥዋዕተ ቅዳሴ ግን በቤተ ክርስቲያኑ በመጸለይ የጌታችን ሕማምና ሞት ታስቧል። ቅዱስ መቃብር ሃይማኖታዊ ዋጋ እንደ ሀገር እስራኤል በየዓመቱ በበርካታ ጎብኚዎች እንድትጎበኝ አድርጓል። ለአብነትም በፈረንጆቹ 2019 4.5 ሚሊዮን ጎብኚዎች እስራኤልን ለመጎብኘታቸው የዚሁ ቅዱስ ስፍራ አስተዋጽኦ ከፍተኛ ነው። የቅዱስ መቃብር ቤተ ክርስቲያን ሲጎበኙ አንድ የሚያዩት ጽሑፍ አለ። ይህ ጽሑፍ ከመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 6 የተወሰደ ተነስቷል እንጂ በዚህ የለም የሚል ጥቅስ ነው። ይህ ንግግር ከገሊላ የመጡ ሴቶች በሰንበት አስክሬኑን ሽቶ ሊቀቡ ወደዚሁ መቃብር ሲያቀኑ መልአክ ተገልጦ የተናገራቸው ነው። እነሆ ጌታችን ኢየሱስ ክርስቶስ ሞቶ ከተቀበረና ሞትን ድል ከነሳ ከ2018 ዓመት በኋላ አሁንም በሚሊዮኖች የሚቆጠሩ ሰዎች ይህን ቅዱስ ስፍራ እየጎበኙት ይገኛል። ቅዱስ መቃብር በአሁኑ ጊዜ ለክርስቲያኖች እግዚአብሔር አብ የሰው ልጅ ለማዳን ልጅ ወልድ መሥዋዕት እንዲሆን የመፍቀዱ ጌታችን ኢየሱስ ክርስቶስም ስለ ኃጢአታችን የከፈለው ዋጋ ምስክር በመሆን በእምነታቸው እንዲጸኑና እንዲጠነክሩ የሚያግዝ ታላቅ የንግድ ስፍራ ሆኖ እያገለገለ ይገኛል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በእስራኤል ኢየሩሳሌም ጌታችን በተሰቀለበትና በተቀበረበት ቦታ የሚገኘውን ከ4ኛው ክፍለ ዘመን ጀምሮ ሲታነጽና ሲወድም የቆየውን በአሁኑ ጊዜም በርካታ የክርስትና ቤተ እምነቶች ቤተ ጸሎቶቻቸው ያደረጉበትን ቅዱስ መቃብር ቤተ ክርስቲያን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።